ዮናታን አክሊሉ ተበሳጨም። ያስታርቃል ያማልዳል መካከለኛ ነው ስትላቸው ክብር የነካ ማዕረግ የነካ ምና ይመስላል። ትዝታ ሳሙኤል ለየለት መጽሐፈ ሄኖክ እኮ እግዚአብሔርን የሚሳደብ መጽሐፍ እኮ ነው። መጽሐፈ ሄኖክ ሚካኤል እና ገብርኤል። ውድና ክብራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዙት ይበል። ያሮስ ነው። ያሮስን እንግዲህ ምርጫችሁ ስታደርጉ ብዙ የሆኑ ኦርቶዶክሳዊ መረጃዎች ከማስረጃ ጭምር እናስደግፍላችኋለን። ብዙ ሐሳቦችን እናንሸራሽራለን። ስለዚህ ከእናንተ የሚጠበቀው ነገር ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ፣ መረጃዎችን ማዳረስ ይሄ ብቻ ነው። ስለዚህ ይሄ ደግሞ በጣም የሚከብድ ስላይደለ ከእናንተ የሚጠበቀውን ነገር አድርጉ። በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን አመራለሁኝ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። በቅድሚያ እስኪ ትዜን እናገኘው። ትዝታ ሳሙኤል ቀሲስ ነበርኩኝ እና ዲያቆን ዘማሪ ነኝ፣ ዲያቆኑን ቀሰስኩኝ ምናምን እያለ ከትናንቱ ያልወጣ ቤተክርስቲያንን በትክክለኛ የሳይኮሎጂ የአእምሮ ዲስኦርደር ያለበት ሳይኮሎጂ ሳይካትሪስት ምክር የሚያስፈልገው የካህን ምክር ስለማይቀበል አይነት ሰው ነው። ሳያውቀው እየሄደ ያለ ሰው የለም፣ ያመለጠ ያለ እንደዚህ አይነት ሰው ይመስለኛል። ትዝታ ሳሙኤል በጣም ብስጩ የሆነ ሰውም ይመስለኛል። በጣም እልህ ያለበትም ሰው እንደዛም እረዳዋለሁ። ብቻ ምን አለፋችሁ በብዙ መንገድ ስተነትነው ይህ ሰው ከአእምሮ ጋር የተጋጨ ከራሱ ጋር የተጣላ የሰላም እንቅልፍ መተኛት ያልቻለ ሰላም ያጣ ሰው ይመስለኛል። ይሄን ለምን አልኩ? ቢማር ቢያነብ ቢያውቅ ቢረዳ እቺን ቤተክርስቲያን ባልተዋት ትቷት ደግሞ ቢሄድ ባልሰደባት ከመስደብም አልፎ ባላንቋሸሻት ነበር። ያለማወቅ ጥጉ ያለመረዳት ልኩ ይሄ በቃ ይሄ ቃል እንኳን የማህይም አይባልም። ሰው እዛ ደረጃ ምሁር ነው የሚባለው። እዛ ደረጃ የደረሰ ሰው ምሁርነት ከሱ በብዙ ኪሎሜትሮች የራቀ ነው። ለምን ካላችሁ ንግግሩ የህፃን ልጅ ውሃ የማያነሳ ንግግር፣ እዚህ ግባ የማይባል ንግግር፣ የወረደ ንግግር፣ መስመር የሳተ ንግግር፣ ልክም ጽንፍም የሌለው ንግግር ስላለው ማለት ነው። ተደጋጋሚ ጊዜ ሲናገር ሰምተናል። ተደጋጋሚ ጊዜ ሲተች ሰምተናል። ተደጋጋሚ ጊዜ ጣት ሲቀስር ሰምተናል። ተደጋጋሚ ጊዜ ጥርስ ሲነክስባት ሰምተናል። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክብሯ፣ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልዕልናዋ፣ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መሰማቷ ጥጓ ምን ድረስ እንደሆነ እናውቀዋል። ይህ ሰው እያሳየን ያለው ያን እስኪ ከመጽሐፈ ሄኖክ ጋር ያለውን ደግሞ እንመልከት። ሁሉንም ረጋግጧልና ስለዚህ ሰው ማውራት ፈልጌ አይደል። ምናልባት በሱ ውስጥ እንደው ምንድነው ብዙ ኃጢአት ባለችበት እግዚአብሔር ጽድቅ ተበዛለች ይሌለ መጽሐፍ ተጠብቅ ይሆናል። ተስፋ ስለማድረግ ነው። እንካታ መጽሐፈ ሄኖክ እኮ እግዚአብሔርን የሚሳደብ መጽሐፍ እኮ ነው። መጽሐፈ ሄኖክ ሚካኤል እና ገብርኤል እየተነጋገሩ ሚካኤል ለገብርኤል ምን ይለዋል? በመጽሐፈ ሄኖክ መሰረት የመንፈስ ቅዱስ ዕውቀቱ ያበሳጨኛል እያለ ቡጨቃ ሚካኤል መንፈስ ቅዱስን የሚሰድብበት ክፍል ያለው መጽሐፍ ነው። መጽሐፈ ሄኖክ ማለት ባጭሩ ዘግናኝ መጽሐፍ ነው። የጥንቆላ ኮተት የሞላበት መጽሐፍ ነው።
እኔ አልቀበልም እንዲህ አይነት ነገር። ጽድት ያለ 66ቷን መጽሐፍ እቀበላለሁ። እና አትናቴዎስ የተቀበሉትን በ325 የነበሩት 318 የቤተክርስቲያን አባቶች ተስማምተው ያጸደቋቸው 66ቱን መጻሕፍት የብሉይ ኪዳን 39 የአዲስ ኪዳን 27 መጻሕፍት በድምሩ 66ቱን ነው የምንቀበለውኛ። እና አትናቴዎስ የተቀበሉትን ማለት በቃ በካርቴጅ ጉባኤ ከዛም በኋላ የተወሰነው 66ቱን። ስለዚህ ፈለቀ ወጣ ወደቀ ከሰማይ ከምድር ምናምን የምትሉትን እኛ አንሰማ አበቃ። መጽሐፈ ሄኖክ በጣም ትልቅ መጽሐፍ ነው። ሀገራችን ኢትዮጵያ ጠብቃ ለዓለም ካስረከበችው ከሰጠችው ስጦታ መካከል አንዱ መጽሐፈ ሄኖክ ነው። ሄኖክ የአዳም 7ኛ ትውልድ ነው። 7 ትርጉም ቁጥር አለው። ለምሳሌ 7ኛው ትውልድ ሄኖክ አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌር፣ ያሬድ ሄኖክ ላይ ይደርሳል። 8ኛው ማቱሳላ ነው። አዳምን በገነት 7 ዓመት ነው የኖረው። 7 በጣም ብዙ ነገር ነው እንደምታውቂው፣ የሥነ ፍጥረት ኮድ ነው። ለምሳሌ ሰው ራሱ ፊቱ ላይ አልፋ እግዚአብሔር 7 ነገሮችን አስቀምጦበታል። በእኛ የእውቀትና የጥበብ ትምህርት 2 ዓይን፣ 2 ጆሮ፣ 2 አፍንጫ ቀዳዳ አፍ፣ ወደ ሰማይ አቅንተን ብንመለከት 7ቱ ሰማያት፣ 7ቱ ሊቃነ መላእክት፣ ፀሐይ፣ ጨረቃና 5ቱ ፕላኔት በአይን የሚታዩ እነዚህ ነገሮች በጣም ሰፊና ጥልቅ ነገሮች ናቸው እና የአዳም 7ኛ ትውልድ የሆነው ሄኖክን ሞትን ሲያይ የተሰወረ ነው። ልክ በአንድ ዓመት ልክ 365 ዓመት ምድር ላይ ከቆየ በኋላ ይሄና ዓለም ጥሎ በተጓዘው እግዚአብሔርን የመፈለግ ጉዞ ከዓይነ ሞት ሰውሮታል ነው እና ሄኖክ ብዙ ምስጢራትና ጥበባት የተገለጡለት አባት ነው። ስለ ገነት ብዙ ጽፏል። ስለ ገነት እጽዋት ብዙ ጽፏል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት በጣም ብዙ ጽፏል። ፈለከ ፈለካትን ማለትም ሰማየ ሰማያትን፣ አየራ አየራትን፣ 12ቱ ነፋሳት፣ ስለ ጥልቁ በጣም ብዙ ነገሮችን ጽፏልና ያ መጽሐፍ እንግዲህ መጽሐፈ ሄኖክ በመባል ይታወቃል። አለማወቅ ኃጢአት አይደለም። አለማወቅን ለዓለም ማሳወቅ ነው የሚያሳዝነው። አላቅም አንድ ነገር ነው፣ አስረዱኝ ያልገባኝም አንድ ነገር ነው ይላልና እንዲህ ነው ብሎ ደግሞ በራስ ጀጅመንት ሄዶ መናገር ደግሞ በጣም ያሳዝናል። በነገራችን ላይ ሰው አለማወቁን ማያቅ ከሆነ እስከመጨረሻው አስተሳሰቡ እየደነደነ እየደረደመ የሚሄድ አይነት ነገር ነው የሚሆነው። ለምሳሌ አንድ ሰው አላቅምን ገንዘቡ ቢያደርግ ዞሮ ለማወቅ ይዳዳል። ለምን? አላውቅም የሚለውን እሳቤ በውስጡ ስላሰረጸ ለማወቅ የተወሰነ ያህል መንገዶችን ይከፍታል፣ ይጠርጋል። ስለዚህ ለማወቅ ይታትራል። አላውቅም የሚለውን ነገር ከመቀበል ይልቅ አውቃለሁ ብሎ የሚተነትንበት አካሄድ ግን አለማወቅን የሚያሳብቅ ሲሆን ያምናል። መጽሐፈ ሄኖክ የመጀመሪያው መጽሐፍ 4100 አካባቢ የተጻፈ ከክርስቶስ ልደት በፊት ማለት 5500 5400 5300 ያልን ወርደን 4100 አካባቢ ከዓለም መፈጠር ወይም ከፍጥረት መፈጠር ከ1400 ዓመታት በኋላ ከአዳም ወርደን ስንመጣ 4100 አካባቢ ላይ የተጻፈ መጽሐፍ የመጀመሪያው መጽሐፍ በመጽሐፍ ቅዱስ ጥናት ላይ የአዳም 7ኛ ትውልድ ነው ሄኖክ። አካሄዱን ከእግዚአብሔር ጋር አደረገ የሚል ትርጓሜ ያለው ነው ሄኖክ። ሞትን ያላየው የመጀመሪያው ሰው ነው ሄኖክ ማለት። ሞት የመጀመሪያው ሰው የመጀመሪያው መጽሐፍ በቁምራን ዋሻ በ1940 ከዛሬ 67-80 ዓመታት በፊት ተገኝቷል። የተወሰነ መጽሐፍ ዴድሲ ሙት ባር አካባቢ ያ ከመገኘቱ ከብዙ ዘመናት በፊት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠብቃ ያስቀመጠችው መጽሐፍ ነው። የቅዱሳን መላእክትን ስም ፈለከ ፈለካት፣ አየራ አየራት፣ በርባሮስ እንጦሮጦስ ታች ድረስ ሄደን አርያም ሰማይ ድረስ ገነት ላይ የነበሩትን በሙሉ የሚያትት ሚካኤል፣ ገብርኤል፣ ሩፋኤል እያለ ስም እየጠራ የሴት ልጆችን እየጠቀሰ የቃየል ልጆችን እየጠቀሰ እንዴት እዚህ እንደደረሰን እየጠቀሰ ሰይጣናዊ ጥበብ እንዴት እዚህ እንደመጣ እየጠቀሰ እያጣቀሰ የፍጥረትን ሂደት በጋድ የገለጠ
የሰማዩን ስርዓት የምድሩን መሰረት የገለጠ ነው ሄኖክ ማለት። ዛሬ በዚህ ደረጃ ድንቁርና ተስፋፍቶብን ቤቷን ሰርታብን ያለማወቃችንን ጥግ በአደባባይ የምንገልጥ ሆነን ስንታያል። ይህን ቤተክርስቲያን ለመተቸት፣ ይህን ቤተክርስቲያን ለመናገር፣ ሌላው 66ቱን እቀበላለሁ ብሎ ቅዱስ አትናቴዎስን ጠቅሷል። አትናቴዎስን እኮ አይቀበልም። በጣም ነው የሚገርሙኝ ፕሮቴስታንቶች። ጉባኤ ኒቃን አይቀበሉም። አንቀጽ ሃይማኖትን መቀበል ነበረባቸው። ሌሎች ነገሮችን መቀበል ነበረባቸው። የሚቀበሉ 66 ነው። 66 የመጣው በቅርብ ነው። ያንን እንቀበላለን ደግሞ ይላል። ያንን እንኳን እነዛን ቅዱሳን እንኳን አይቀበሉ፣ አያውቋቸውም ጭራሽ። ቅዱስ አትናቴዎስ የእስክንድርያ ፓትርያርክ ነበር። ግን የካርቴጅን ጉባኤ እንቀበላለን ምናምን በጣም የወረደ አሳሰብ። እሺ ግብረ አበሩን ደግሞ ላሳያችሁ። ዮናታን አክሊሉ ያስታርቃል፣ ያማልዳል፣ መካከለኛ ነው ስትላቸው ክብር የነካ ማዕረግ የነካ ምናምን ይመስላቸዋል። ስለዚህ ጌታ ኢየሱስ ክርስቶስ እሱ እግዚአብሔር ነው። አዎ እሱ መለኮት ነው፣ አብሮ ፈጣሪ ነው፣ አብሮ እኩል ነው፣ አብሮ ዘላለማዊ ነው። እና ሲባል እናማ አስታራቂ ነው፣ አማላጅ ነው፣ መካከለኛ ነው። ክርስቶስ በሰውና ወክርስቶስ ሰህሩ ማይከለ እግዚአብሔር ወሰብ ይላል። ክርስቶስ በሰውና በእግዚአብሔር መካከል ያለ አንድ መካከለኛ አለ። አሁን ጥያቄ የሚያነሱ መናፍቃኑ ማለት ነው። በሰውና በእግዚአብሔር መካከለኛ አንድ አለ ይላል። ምንድነው ይሄ ማለት? መካከለኛነቱን እንደ አማላጅ አድርጎ የመውሰድ ነገር አለ። እግዚአብሔር ይስጥ። እሱ ነው ጥያቄ። አሁን መካከለኛ ከሆነ እንደው እንደ ሂስትሪ እንደው ምቅርታ እንደ ሐሳብ እዚያው ላይ ልረዳው ከተባለ እሺ እንደው አሁን ከሰባት ሰማያት አሏል እና መካከለኛ ማለት ወይ ኢዩሮ ኤረር ላይ የተቀመጠ ነው። ስድስተኛው እና ሰባተኛው መካከል ላይ ምን ማለት ነው? መካከለኛ እንዳትለው እሺ በወንበር ነው መካከል ላይ እንግዲህ ምንድነው መካከለኛ? ምንድነው መካከለኛ? በስልጣን ነው እንዳትለው ለአባቴ ያለው ለኔ ያለው። ከዛ በኋላ በፍርድ ነው እንዳትለው አብ ፍርዱን ሁሉ እሱ አይፈርድም ለልጁ ሰጣል። ለወልድ ሁሉ አውፈ ውስተዲሁ አይደል? ሁሉን በእጁ ጭብጥ አድርጎ አስገዛለት አለ። እንግዲህ ምንድነው መካከለኛ? እግዚአብሔርም ሰውም የሆነ ብቻ ትርጉም እሱ ነው። እግዚአብሔርም አብ ሰው ሆነ እንዴ? አልሆነም። ሰውም አምላክም የሆነ በእግዚአብሔር እንደ ሰውነቱ እሺ እንደው አሁን ሊቀ ካህናችን ነው የሚለው አሁንም ገረመኝና ተመለስኩበት። እሺ እንመለስ፣ መመለሱን እንመለስ አሉ። እንመለስ ማን ይቅር ይላል ካለ መካከለኛ ብትመለሱ ይቅር የሚላችሁ ያው የእናንተን ስጋ የነሳው ዘመዳችሁ ነው። እንደናንተ ሰው የሆነ እንደ አባቱ አምላክ የሆነ ማለት ነው። መካከለኛ ማለት ነው። አምላክም የሆነ ሰውም የሆነ አምላክም የሆነ ይህን በምን እናውቃለን ካል ልመልሰው ነው። ከመትኩን መራይተ ለሃይማኖት አባይ አቀበ ማይተመ ድንግልና ከመትኩን መራይተ ለሃይማኖት አባይ ቅዱስ ሊቁ በሃይማኖት አበው ሲነገር ለታላቂቱ ሃይማኖት መምህር ተሆን ዘንድ ድንግልናዋን ጠበቀው። እንዴት ሲለን እናቱ እንግዳ ድንግል የሚሆነች እናቱ ድንግል ወምናት እናት ስትሆን ድንግል ናት፣ ድንግል ስትሆን እናት ናት። እንዴት እንግዳው ይኸው ልጇን ሰበከችዋ። ልጇ አምላክ ነው። መካከለኛ ነው። እንግዲህ መካከለኛ የሚለው ትርጉም ይሄ ነው። እናቱ ድንግል ናት፣ ደግሞ ምንድን ናት? እናት ናት። ስለዚህ ምንድን ናት? ከሴቶች ሁሉ መካከለኛ ናት ማለት እሱ ደግሞ ከማን እናትም የሆነች ድንግልም የሆነች መካከለኛ የሚለው ትርጉም አምላክም የሆነ ሰውም የሆነ ብንመለስስ ማን ይቅር ይለናል ትሉኝ እንደሆነ አምላክም የሆነ ሰውም የሆነ ባህሪያችሁን የያዘ የባህሪ አምላክ ኢየሱስ ክርስቶስ ይቅር ይላቸዋል ለማለት ይሄን ነገራቸው ማለት ነው። እንዴት ነው? ስጋ ባለበት እግዚአብሔራዊ ባህሪ ቢሆን ኑሮ የመቀድሞም ነበረ፣ አይደንቅም። አሁን ግን የሆነው ማዕከል ነው፣ የሚያድን ማዕከል። ይህ ማለት የእግዚአብሔር ባህሪ አለ፣ የሰው ባህሪ አለ። እግዚአብሔራዊ ባህሪ ገንዘቡ የሆነ ቃል የሰው ባህሪ ግን ገንዘቡ ያልሆነ በተፈጥሮ ገንዘቡ ቢሆንም እንኳ የራሱ በማድረግ ግን ገንዘቡ አይደለም። የፈጠረው እሱ ቢሆንም የፈጠረውን ባህሪ በራሱ ፈቃድ ተዋሃደ። ሲዋሃድ ምን መጣ? ሆነ ሰው አለ፣ እግዚአብሔር አለ፣ ክርስቶስ የሚል መጣ። መካከለኛው ማለት ነው። አለቀ። ክርስቶስ የሚል መጣ። ይህ ማለት ምን ማለት ነው? ውሃ አለ፣ አፈር አለ። አሁን ያለ ውሃ አፈሩ እንጨት ማስገኘት አይችልም። እንጨት ርጥበት አለው፣ ግዝፈትም አለው። ርጥበቱ ከውሃው የተነሳ ነው፣ ግዝፈቱ ከአፈሩ የተነሳ ነው። ስለዚህ በውሃና በአፈር መካከል ያለ ነው እንጨቱ።
ውሃ አለ፣ አፈር አለ። ስለዚህ በውሃና በአፈር መካከል ያለውን እንጨት ነው የምናገኘው። ይህን ሊቁ ሱንቲዩስም ገልጾታል። እና ይህ በውሃና በአፈር መካከል ውሃና አፈር ልዩነት አላቸው። ልዩነት ባላቸው ሁለት ባህሪያት መካከል ነው እንጨት የሚባል የተፈጠረው አይደል? ልክ እንደዚህ እግዚአብሔራዊ ባህሪና ሰብአዊ ባህሪ በጣም ልዩነት አላቸው። በምልአት፣ በኃይል፣ በጥበብ፣ በአምላክነት፣ በቀዳማዊነት፣ በሁሉም ነገር ባህሪ እግዚአብሔር ልዑል ነው። በድካም፣ በሟቲነት፣ በመራብ፣ በመጠማት፣ በግዝፈት፣ በውስንነት ባህሪ ሰብ ደካማ ነው። እዚህ ጋር መካከል ማለት ግን ክርስቶስ ግን መልአታዊውን ባህሪ ይዞ ውሱኑን ባህሪ ሲዋሃድ ምሉእም ውሱንም የሆነ አንድ ክርስቶስ የሚባል እናገኛለን ማለት ነው። ስለዚህ መካከለኛ ሲሆን ምን ሆነ? ይህ መካከለኛው መጣና መስቀል ላይ ተሰቀለ። ሰውም የሆነ እግዚአብሔርም የሆነ ሰውም የሆነ እግዚአብሔርም የሆነ አሁን የሚታረቅ እግዚአብሔር አለ፣ ሰው አለ አይደለም? ሰው ከማን ጋር መታረቅ አለበት? ከእግዚአብሔር ጋር። ከእግዚአብሔር ጋር የሚያስታርቀው መካከለኛው ነው። ምን ማለት ነው? ይህ ማለት ይህ ከእግዚአብሔር ጋር የሚያስታርቀው መካከለኛ ማን ነው? ባህርይ እግዚአብሔርንም ባህርይ ሰብንም ገንዘብ ያደረገው አንዱ ክርስቶስ ነው ማለት ነው። ሁለት ባህርያት አሉ ብሎ ሰው ሁለት ነው ክርስቶስ ማለት አይችልም። ምክንያቱም ምን ሆኗል? ባህርይ እግዚአብሔርና ባህርይ ሰብ ተዋህዷልና። ስለዚህ ይህ ነው ወደ መስቀል ወጣ። መስቀል ሲወጣ ባህርይ እግዚአብሔር የለም አይባልም። ይህ ከሌለ ማዳን አይችልም። ባህርይ ሰብ የለም አይባልም። ይህ ከሌለ መሞት የለም። ተዋህዶ ያስፈልጋል። ይሄ ነው። ስለዚህ መስቀል ላይ የወጣው ባህርይ እግዚአብሔርም ባህርይ ትስብእትንም ገንዘብ ያደረገ አንዱ ክርስቶስ ነው ማለት ነው። እንደ ሰውነቱ ይሰቀላል እሱ አንዱ፣ ደምም ይፈሳል። እንደ አምላክነቱ ደግሞ ያ ደም መለኮታዊ ደም ስለሆነ ዓለምን ያድናል፣ እርቅ ይፈጽማል ማለት ነው። ለዛ ነው ከራሱም ጋር ከአባቱም ጋር አስታረቀን ማለት ነው። ወኮነ አራቄ ለሐዲስ ኪዳን፣ ቅዱስ ኤፍሬምንም ለሐዲስ ኪዳን አስታራቂ ሆነ። አስታራቂ ሆነ ማለት ሰውና እግዚአብሔር ተጣልተው ነበረ። ብዙ ነቢያት ሙተው ነበረ በግፍ። እነ አቤል ሙተዋል፣ እነ ዘካርያስ ሙተዋል፣ እነ ኢሳይያስ ሙተዋል። በግፍ የሞቱ ነቢያት ነበሩ። የነዛ ደም ዓለምን ሊያድን አልቻለም። ለዓለም መዳን ጥቅም አልሰጠም። የክርስቶስ ደም ግን ዓለምን አዳን ይላል። ለምን? መለኮታዊ ደም ስለሆነ። ለምን? ባህርይ እግዚአብሔርን የተዋሃደ ደም ስለሆነ። ታራቂው አካል እሱ ስለሆነ ይህንን ነው እስመ ብዙኃን ነቢያት ወጻድቃን ሞቱ ወአልቦ ዘበቋ ሞቶሙ ወዘ ክርስቶስሰ አድኃነ ዓለመ። ሊቁ ቅዱስ ቄርሎስ ብዙ ነቢያት ሞቱ፣ ብዙ ጻድቃን ሞቱ አለ። ከክርስቶስ በፊት ስለነበሩ ነቢያትና ጻድቃን ሞት ሲናገር ያ ሞታቸው ግን ዓለምን አላዳንም ማለት ወአልቦ ዘበቋ ሞቶሙ ነው የሚለው። ሞታቸው ዓለምን ለማዳን አልጠቀሙም። በሲኦል ተግዘው ለነበሩ ነፍሳት ነፃነትን ሊያውጅ የቻለ የአንድ ነቢይ ሞት እንኳ የለም። የክርስቶስ ግን አለ ዓለምን አዳናል። በቃ ለምን? መለኮታዊ አካል ስለሆነ በመስቀል ላይ የዋለው። ይህንን ነው ቤተክርስቲያናችን አስታራቂ ነው ስትልም ማዕከላዊ ነው ስትልም እግዚአብሔራዊ ባህሪና ሰብአዊ ባህሪ የተዋሃዱለት አንዱ ክርስቶስ እሱ በመስቀል ላይ መዋሉ ዓለምን ያዳን ማለት ነው። ታዲያ ሊቁ ቅዱስ አትናቴዎስ ይህንን በተመለከተ አምላክ ከሆነ ብቻ ከሆነ እንደምን ተሰቀለ? ሰው ብቻ ከሆነስ እንደምን አዳነ ይላል። ስለዚህ አምላክ ቢሆን ያድናል፣ ሰው ቢሆን ደግሞ ይሰቀላል። ሰው መሆኑ ለመሰቀሉ፣ አምላክ መሆኑ ለማዳኑ ግልጽ ሆነ ማለት ነው። ስለዚህ አምላክነት የሌለበት ሰው ብቻ ከሆነ ሩቅ ቢሲ አያድንም፣ ነቢያትም ሙተዋል። አይ አምላክ ብቻ ነው ከተባለ ደግሞ አምላክ አይሰቀልም እንላለን ማለት ነው። ሰው ብቻ ከሆነ አያድንም፣ አምላክ ብቻ ከሆነ አይሰቀልም። ስለዚህ ይሄንን ነው ነቢያት ሐዋርያት በሙሉ ሲገልጹ የመጡት። ነቢያት አስቀድሞ መከራውንም ክፉንም ሲናገሩ ነበር፣ ሐዋርያትም እንዲሁ አስተምረዋል። እና ይሄ ነው መካከለኛነት ጉዳይ ነው ዛሬ ፕሮቴስታንቱ እንደ ትልቅ አጀንዳ የሚያነሱት፣ እንደ ትልቅ ርዕስ የሚጠሩት። ግን ደግሞ እንደተመለከተው እንደሰማነው ሊቃውንት አባቶቻችን ሲናገሩ የሚጣፍጥ አንደበታቸው ደስ የሚያሰኝ ነው። በእውነት የተወደዳችሁ ቤተሰቦቻችን እንዲህ አይነት ሀሳብ ያላቸው ብዙ አሉ። ለእነሱ ቦታ መስጠት የሚያስፈልግ ሆኖ ስላላገኘሁት ብዙ አልተነትንበትም፣ አልገባበትም።
በአጠቃላይ ግን የዛሬ መረጃዎቻችን ይህን ይመስላሉ። ላይክ ሼር ያደረጋችሁ ስለምትከታተሉን እዚህ ጋር አድርገን እናመሰግናለን።